እውነት አባቱ እንዲኖርለት ብትፈልግ እውነት ነገሮች እንዲስተካከል ብትፈልግ ህፃኑን እና ሩታን ይዘህ ከዚህ ከተማ ይውጡ አትልም። ትሰማኛለህ? አባቱ እንደሚያስፈልገው ቢገባክ ታስተዳድረዋለህ ህፃኑን ታስተዳድረዋለች ሩታ ምንም ማያንስ ታስተዳድረዋለች ብቁ ነች ለልጇ ታስተዳድረዋለች የአባት ፍቅር ሄለ ትሰጠዋለህ የአባት ፍቅር ደግሞ ወይ መልስ ስጠኝ እኔ ልሰጠው አልችልም ታዲያ ለምን ድሮ የአባት ፍቅር ምን ነሳው አንተ እኔ የአባት ፍቅር ለምን የሰው ትዳር ላይ አንተስ ጥልቅ ትላለህ እኔ የሰው ትዳር ይገባሽ አንተ በደንብ ጥልቅ እያልከለው አንድም ሁለት ሶስት እንዲሁም ላንቺ ማለት በአካል እንኳን ተነጋግረው እንዳይሆን ለልጁ ካሰብሽ ለልጁ ከተጨነቅሽ አንቺም እነዛም ጓደኞቹ እስቲ ከትዳሩና ከህይወቱ ውጡና እሱ ትዳሩና ልጁን የሚያሳደግበት መንገድ እስቲ ፍጠሩ ያኔ ለልጁ ትጨነቂያለሽ ለልጁ ታስቢያለሽ አፍቅራው ወዳው ለሱ ክብር ለሱ ብላ ረጅም ጊዜያቶች ብዙ ነገር ችላሳልፋለች አይደለም አሁን ያኔ አርግዛ ራሱ ለሱ ብዙ ነገሮች የማይኮን ነገሮች ሆና አሳይተዋለች እሱ ግን ያን ነገር ሊረዳ አልፈልገም ከሷ ጋር ያለው ነገር መቀጠል አልፈልገም እሱ የሚፈልገው መዝናናት መውጣት ብዙ ቦታዎች መሄድ ነው እንደ አባት አልተቆጠበም እንደ አባት ለሩታ ፍቅር አልሰጠም እንደ አባት ለልጁ ፍቅር አልሰጠም ይሄን ነገር እንዳያደርግ ሁሉ ነገር ደግሞ የሆነው በእናንተና በእናንተ ምክንያት ነው ተማኛለህ አሁንም ቢሆን ነገሮች እናስተካክላለን ውጪ ፕሮሰስ መጨረስ በጣም ቀላል ነገር ነው ግን እዚች ጋር የልጅ ፍቅር እንዲያጠነው ያደረክ ያለው ነገ ልጁ ይታዘባል ገባህ ነገሮችን ለማስተካከል ነው ፊክስ ማድረግ ያለብህ በሁለት ሰዎች መሀል ገብተህ ነገሮችን ለማበላሸት አትሞክር ትሰማኛለህ እንደሚጠቅም ሰው ነህ አታስመስል ካሌብ እኔ እዚህ ጋር ምንም ፕሮሰስ መጨረስክ ፕሮሰስ መጨረስ ምናምን ምንም የሚጠቅም ነገር የለም ፕሮሰስ ለሷ ጨርስላት ህፃኑ ልጅ ምናልባት ውጪ ሀገር እንዲማር ነገሮችን አባቱና እናቱ መጨረስ ይችላሉ ይሄ ለአባቱ ተው ገባህ አባቱን አርቀህ አይደለም አባቱ ይሄ እያደረገ ያለው ነገር ልክ ካልሆነስ አባቱን አሳየና ታዲያ ከምታስመስል ሰላም ውድ ቤተሰቦች እንዴት ናችሁ ያለው እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ተመልሼ መጥቻለሁ ወደ እናንተ ማለት ነው ያው ይሄን ሰሞኑን እየተፈጠረ ያለው ነገር አይታችኋል በአብርሽ በኩልም በሩታ በኩልም እየተፈጠረ ያለው ነገር አይታችኋል ብዬ አስባለሁ እና ሁላችሁም የራሳችሁ ሐሳብ ይኖራችኋል ብዬ አስባለሁ እንግዲህ ዛሬ ወደዚህ ተመልሼ ስመጣ አንድ ሐሳብ ይዤ ነው የመጣሁት ያ ሐሳብ ደግሞ ምንድነው ያው ይሄን ሰሞን ምናልባት ሩታ ያለችበትን ነገር አይታችኋል ተመልክታችኋል ብዬ አስባለሁ እኔ በዚህ መልኩ ወይም ደግሞ እሷን በሚነካ መልኩ ባልመጣ ደስ ይለኝ ነበር ግን ደግሞ እሷ ናት ነገሮችን ይሄን ነገር እንዳስብ እያደረኩ እሷና የእሷ ጓደኞች አይ ቲንክ እነ ካሌብ ቢኒ ምናምን አጠገቧ ያሉ ሰዎች ይሄን ሰሞን ለሷ ወደ ውጭ ሀገር እንድትወጣ የሚል ፕሮሰስ ጀምረውላታልና ያንን ነገር ሰምቼ ነው ወደዚህ የመጣሁት ይህን ደግሞ ሀሳብ በብዙዎቻችሁ ዘንድ እንዴት አድርጋችሁ ተቀበላችሁት ወይም ደግሞ እንዴት አድርጋችሁ አሰባችሁት ልጇን ይዛ ከአብርሃም ተለያይታ ወይም ደግሞ ልክ መጀመሪያ ለአብርሃም ልጇን ማሳየት እንደማትፈልገው ነው እነሱ ፕሮሰስ እየጨረሱላት ያሉትና አንዳንድ ሰዎች አሉ እንጠቅማለን ብለው የሚጎዱ ጠቃሚ ነኝ ባይ ጎጆዎች አሉና እንደዚህ አይነት ሰዎችን ለምን እሷም ከራሷ ላይ የሚጠቅማትን የሚጎዳትን ነገር ለምን እንደማታስወጣ አላውቅም ብቻ እኔ ስለሷ አይመለከተኝም ግን ደግሞ ዛሬ ወደዚህ የመጣሁበት ምክንያት ሩታ ፕሮሰሱን ጨርሳ ከዚህ ሀገር ከወጣች ልጇን ይዛ ነው እንድትሄድ የፈለጉት ፕሮሰስም እናደርጋለን እያሉ ያሉት ያን ነገር ሰምቻለሁ ያ ነገር ደግሞ በፍጹም መሆን የማይችል ነገር እንዴት ነው ሰው ቢያንስ ትንሽ ደቂቃ ቁጭ ብሎ አያስብም እንዴት በዚህ ልክ አብርሃምን ለመጉዳት ያን ያህል ስቴፕ መሄድ ለምን ያስፈልጋል ሰላም ከተፈለገ እኮ ጭንቅላትን አሳምኖ ሀገር ውስጥ ቁጭ ብሎ እኮ ሰላም መሆን ይቻላል አይደል እንዴ ራስን ማራቅ እኮ በዚህ መልክ አይደለም እና ልጁን ላለማሳየት በዚህ ልክ እሷም የነሱን ሐሳብ ተቀብላ ወይም ደግሞ እነሱም ደግሞ ይሄን ሐሳብ ለምን እንዳነሱት አላውቅም እና ደግሞ ዛሬ ካሌም የሚባል ልጅ አለ ያው ይሄን ሐሳብ ለሩታ ያነሳላት ልጅ አለና እሱ ጋር ደውዬለታለሁ ማናገር ፈልጋለሁ ሄርሜላ ነኝ ብየዋለሁ ከዚህ በፊት የትም ቦታ ላይ ተገናኝተን አናውቅምና በዚህ መስመር ባላገኘው በዚህ መስመር ስለ ሩታን ባላወራ ደስ ይለኝ ነበር ግን ደግሞ አሁን ላይ ምንም ቢሆን አብርሃም ምንም ቢያስከፋኝ ምንም ቢያስደብረኝ ምንም ብዙ ነገሮች በቃ እንዴት ነው ብዙም ቢገፋኝ ብዙም አሁን ላይ ጥሩ አይደለም እኔና አብርሽ ያለበትን ሁኔታ ደግሞ አይታችኋል ግን ደግሞ አሁን ሚስቱንም አቶ እንደገና ደግሞ ልጁን ለሱ ማጣት ማለት በጣም ከባድ ነው ልጁን አለማሳየት ማለት በጣም ከባድ ነው ያንን ነገር ደግሞ ይሄ ልጅ ያለማሳየት እና አባት ልጁን ያለማየት መብት ወይም ደግሞ አባት ልጁን ያለመንከባከብ መብት እናቱ በዚህ ልክ ወይም ደግሞ ሩታ ይሄን ሐሳብ ተቀብላም መሄድም የለባትም ከዛ ባለፈ ደግሞ መራራቅም አይደለም የልህም ትዳር የለም ተራርቆም ደግሞ አሁንም በልህሱን አብርሃም የሆነ ነገር እንዲሆን አብርሃም የሆነ ስሜት እንዲሰማው አብርሃም እንዴት ነው እዚህ ጋር ትዳሩንም ማጥቶ እንደገና ደግሞ ልጁንም ማጥቶ መጉዳት የለበትም ምንም ቢሆን ምንም ያጥፋ ምንም ታጥፋ እሷን ዞሮ
አብርሃም በዚህ ሰዓት ላይ ልጁን የማግኘት ልጁንም የመርዳትም ሆነ ሁሉም መብት አለው ብዬ ነው የማስበው እኔ በህግ መሰረት በምንም ብንሄድ ማለት ነው። ግን ደግሞ ይሄን ሀሳብ ማን ነው ካሌብ ነው ምናምን የሚባል ልጅ አለና ይሄን ሀሳብ ለምን እንዳነሳላት አላቅም። የሆነ እንጠቅማለን ባይ ጎጆዎች አሉና እንደሚጠቅም ሰው ወይም ደግሞ ፕሮሰስ እያደረግልሽ ነው ምናምን እያሉ ከጎን ላይ ግን እሷ ላይ የሚፈጥርበትን ነገር ሆኖ አብርሃም ላይ የሚፈጥርበትን ነገር እያሰቡ አይደለም። በዚህ ልክስ አብርሃምን የሚገፋ ሰው ነው የእውነት ምን ይሄን ያህል ምን አጥፍቶ ምንስ ቢበድል ነው? በቃ ምናልባት እግርና እግርም ይጋጫል። ሩታና አብርሃም ላይስማሙ ይችላሉ፣ ሊጣሉ ይችላሉ፣ ሊታረቁ ይችላሉ። አሁን ባሉበት ሁኔታ ላይ ደግሞ እሷም እንደካደችው ነው የሚታወቀው። ስለዚህ የተፈጠረው ነገር ይፈጠር ይሁን። ግን ደግሞ ቅርብ ላይ ያለ ሰው በግልጽኛ የኛ ስራ እንደው እንደ አብርሃምና ሩታን እያጣሉ ነው ይባላል እንጂ እንደውም እዚህ ጋር ከታች ያልተናገረ ሳይለንት የሆነ ነገር ነው እያደረጉ ያሉት። አብርሃምን እየጎዱ አብርሃምንም እንደሚጠቅሙ አክት ያደርጋሉ፣ ሩታንም እንደሚጠቅሙ አክት ያደርጋሉና በዚህ ልክ ለምን አስመሳይ እንደሆኑ ነው አላቅም። በጣም ብዙ ጊዜ እያየዋቸው ነበረ። በጣም ብዙ ጊዜ የታዘብኳቸው ወይ ለአንድ ሰው ጠቅሞ እንትን አይሉ ወይ ለአንድ ሰው አይጎዱ። በጣም ነው ግራም ያጋቡትና ዛሬ ደውዬለታለሁ ካሌብ የሚባለው ልጅ ጋር እና ላወራው ነው የምፈልገው። ቢያንስ ይሄን ፕሮሰስ እንዲያነሳው ነው የምፈልገው። አለበለዚያ ደግሞ ልጁን ለአብርሃም ትስጠው። እኔ ያ ሀሳብ ነው ያለኝ። ምክንያቱም ከዚህ ሀገር ይዞ ማውጣት ማለት ምንም ጥቅም አለው ብዬ አላስብም። እንዴት ነው እሱስ ምን ይሰማዋል? ወንድ ልጅ ነው ስለማይናገር የዋህ ስለሆነ በየዋህነቱ ምንም አያመጣም ብላ እንደሞኝ ማጫወት ልክ ነው? ራሷ ጎርታው እንደገና በልጁስ መጎዳት አለበት? ይሄ ልጅ የልጅ ፍቅር ማጣት አለበት? የለበትም። ስለዚህ አይ ሄዳለው ምትል ከሆነ ልጁን ለአብርሃም ጥላ መሄድ ትችላለች፣ አስቀምጣ መሄድ ትችላለች። ጥላ ሳይሆን ይቅርታ፣ ጥላ የሚለው ቃል ደስ አይልም። አስቀምጣ መሄድ ትችላለች። አብርሃም ደግሞ የልጁ ፍቅር በደንብ አይቼዋለሁ ብዙ ጊዜ። ለልጁ ፍቅር አንድም በልጁ ፍቅር ነው የሸወደችው። በ2 ደቂቃ በ3 ደቂቃ ወዲያው ልጁን አይቶ ነው ሀሳቦችን ብዙ ነገር ያነሳው። ስለዚህ ልጁን ብሰጠው በደንብ አድርጎ የማሳደግ አቅም ይኖረዋል ብዬ ነው ማሰበው። አለበለዚያ ይሄ ሀሳብ መነሳት አለበት። ይህን ሀሳብ ለካሌብ ለሚባለው ልጅ እነግረዋለሁ ማለት ነውና ላናግር እፈልጋለሁ ብዬዋለሁ። ደውዬለታለሁ። ያለውን ነገር በስነ ስርዓት ባለው መልኩ እንደ ሀሳብ እንደተማረ ሰው በስትክክል ይህን ሀሳብ እንዲያነሳ። ምክንያቱም በዚህ ልክ አብርሃምስ ለምን ትገፉታላችሁ? ምክንያቱም ይህን ሀሳብ ሲነሳ አብርሃምን የሚጎዳ ነገር ነው ያደረጉ ያሉት። እንደገና ደግሞ ነገም ልጁ አድጎ አባቴስ ማለቱ አይቀርም። ያለ አባትም ደግሞ ማደግ የለበትም። በሆነ ጊዜ አንዴ እየሄደ የተፈጠረው ነገር አሁን በተፈጠረው ላይ አብርሃም እየሄደ ያለውን ነገር ልጁ ማግኘት አለበት። አይ ሄዳለሁ ብላ ያው ሩታ ታውቃላችሁ ደረቅ እንደሆነች አይ ሄዳለሁ ምትል ከሆነ ደግሞ ልጁን ለአብርሃም ትስጠው። ምክንያቱም ለልጁ ብሎ ያደረገውን ነገር ባልናገርም እናንተ አይታችሁታል። ለልጁ የሚያንስ ሰው አይደለም። ግን ደግሞ አንዳንድ ጊዜ ነገሮችን እሷም ለልጇ ብላ ደግሞ ኃላፊነት መክፈል ከቻለች ይህን ሀሳብ መቀበል የለባትም ብዬ ነው ማስበው ማለት ነው። ስለዚህ በቃ ባጭሩ እኔ አሁን ካሌብ የሚባል ጋርም የደወልኩለት እንዳልኳችሁ ነው። እንጠቅማለን ባይ ጎጂዎችን ላናግረው ነው የፈለጉት። እንደሚጠቅም ሰው እንትን የሚለው ነገር አለና መጥቷል ካሌብ። ሰላም ነው? እንዴት ነህ ካሌብ? እግዚአብሔር ይመስገን አለን። እንዴት ነህ? እግዚአብሔር ይመስገን። በመጀመሪያ አክብረኝ ስለመጣ በጣም አመሰግናለሁ። ያው ከዚህ በፊት ተዋውቀን ስለማናውቅ ከዚህ በፊት ተገናኝተን አናውቅም፣ ለመጀመሪያ ጊዜ ነው። ለዛ ነው አክብረኝ ስለመጣ በጣም አመሰግናለሁና ያው ካሜራ ይዤ ስመጣ እንዳይደብርክ የተሰማኝን ነገር እንትን ልል ፈልጌ ነው። ችግር የለውም። ምንድን ነው? እሺ እኔ የምልክ በዚህ ሰሞን ያመጣው ሀሳብ ልክ ነው? የትኛው? ለሩታ ፕሮሰስ እያደረጋችሁ እንዳለና ህፃኑንም ይዛ ከዚህ ሀገር እንድትወጣ ፈልጋችሁ ይሄን ሀሳብ የወሰናችሁበት ነገር ልክ ነው ብለህ ታስባለህ? አይ ቲንክ ይሄ ሀሳብ ያንተና የቢኒያም ነው አይደል? ፕሮሰስን እያደረጋችሁላት እንዳለ አውቄያለሁ። ይሄ ሀሳብ ልክ ነው ብቻ ሳይሆን ከልክም በላይ ነው። ምክንያቱም ለሩታ ይሄን ያንሳታል። አሁን ከዚህ በፊት ሩታ ብዙ ነገር ሆናለች፣ ብዙ ነገር ተዳርጋለች። በአንቺ ምክንያት በአብርሃም ምክንያት ብዙ ነገር ደርሶባታል። ብዙ ነገር ውስጥ ነው ያለችው። ስለዚህ እቺ ልጅ ሰላማን ወደምታገኝበት እረፍት ወደምታገኝበት ቦታ መሄዷ ለሷም ለልጇም ቢሆን በጣም ከልክና ልክ ነው። ይሄ ግልጽ የሆነ ጉዳይ ነው። እና እረፍት የምታገኘው ታዲያ ከዚህ ሀገር ውጪ ነው? ከዛ ማለት እሷ የትም መሄድ ትችላለች እኮ ችግር የለም። ግን ልጇን ይዛ የሚለው ሀሳብ የእሷ ልጅ ብቻ አይደለም የአብርሃምም ልጅ ነው አይደል?
እዚች ጋር ሩታን እንደሚጠቅም ሰው ሆናችሁ ነገ እኮ የምትጎዳትን ነገር ነው እያሰባችሁ እያደረጋችሁ ያላችሁት። ቢገባክ ቆም ብለህ ብታስብ ማለት ነው ካሌ። ኦኬ እዚች ጋር ልጇን ይዛ ስትሄድ ያላባት ልጁ ማደጉ ልክ ነው ብለህ ታስባለህ? የአባት ፍቅር አያስፈልገውም? ያላባት ይኸውልሽ፣ በመጀመሪያ ደረጃ ይኸውልሽ የአባት ፍቅር አባት ነው ለልጄ ፍቅር አልሰጥም ብሎ የማይሆንና የሚደብር ነገር እየሰራ ያለው ራሱ አብርሃም ነው አይደል? ሩታ በየትኛውም ጊዜ በየትኛውም ሁኔታ ልጇን ያለ አባት ላለማሳደግ ብዙ ሞክራለች፣ ብዙ ነገሮች ሰርታለች። ግን ያ ነገር ያልፈለገው ማን ነው? አብርሃም። አብርሃም ደግሞ ያልፈለገው በማን ምክንያት ነው? በእናንተና በጓደኞቻችሁ ምክንያት ነው። ገባሽ? እቺ ልጅ ደግሞ አሁን ይሄ ነገር ከአባቱ ፍቅር ማግኘት ካልቻለ ቢያንስ እሷ የእናትነት ፍቅር ሰጥታ እንዲያድግ ልጁ ሰላም ማግኘት አለበት አይደል? ጤና መሆን አለበት። እናንተ ደግሞ እዚህ ሰላሟን እየሰጣችኋት አይደለም፣ ጤና እየሰጣችኋት አይደለም። ስለዚህ እቺ ልጅ ምንድነው ማድረግ ያለበት? ሰላሟና ደስታ ወደምታገኝበት ቦታ ሄዳ መኖር ነው ያለባት። ስለዚህ እናንተ ደግሞ ይመስለኛል ሄርሚ፣ እናንተ ሩታ እንድታለቅስና ሁልጊዜ ደስተኛ እንዳትሆን ነው የምትፈልጉት። እናንተ አሁን ብዙ ጊዜ እያለቀሰች ቆይታ አሁን ይሄን እድል መጣ ብላችሁ እንደዚህ መሆንሽ በራሱ ደስ የሚል ነገር አይደለም። ይኸውልህ ካሌብ፣ እኔ ሩታ ይሄን እድል መጥቶላት አይደለም ለስራም ለምንም ጉዳይ መሄድ ትችላለች። እኔና ሩታ ምንም የሚያገናኝን ነገር የለም። ግን በመሀላቸው ልጅ አለ አይደል እንዴ? አሁን እውነትም እሷን ይጠቅማታል ብለህ ነው የምታስበው ይሄ ነገር? ሄርሜላ በምን መስመር? ከዛ ባለፈ ደግሞ እንዴት ነው አብርሃምን እንደዚህ አብርሃምማ የልጁን ፍቅር አይቶ ገና ልጁን ገና መልኩን ስታሳየው በ2 ደቂቃ በ3 ደቂቃ ሀሳቡን እንዴት እንዳስቀየረችው የልጁን ለልጁ ያለውን ፍቅር በደንብ አርጎ አሳይቷታል። ወደ ኋላ መለስ ስለማየት እንችላለን። ስለዚህ አብርሃም የልጅ ፍቅር አጥቷል። እንደማመጣ እንዴ አብርሃም ለልጁ ፍቅር የለውም የሚባለው ነገር አያስኬድም። ከዛ ባለፈ ደግሞ ሩታ ነገሮችን ለማስተካከል ብዙ ነገር ሞክራለች። እኔ ነገሮችን ለማጋጋል ነገሮችን ለማካበድ ወይም ደግሞ እንደ ብልሃትነት ጀግና ስትባል ብዙ ነገሮች ለማበላሸት እንደሞከረች ነው እንጂ እኔ ነገሮችን በብልሃትነት አንድ ነገር ስነ ስርዓት ባለው መልኩ ስትጠቀም አይቻት አላውቅም ነገሮችን። አይ ሩታ በጣም ስነ ስርዓት ያላት ለሰው ክብር ያላት አይደለም እሷ ጋር ስሚኝልሽ ለሰው ክብር ያላት ሰውን የምታከብር ሰውን የምትወድ አይደለም ረጅም ጊዜ ያየችው አንድ ቀን ላየችው ሰው ምን ያህል ሪስፔክት ሰውን እንደምታደርግ ሁላችንም ጠንቀን የምናውቀው ጉዳይ ነው አይደለም? እኔ አንቺ ራሱ ታውቂዋለሽ ስንት ነገር ስታደርጊ ስንት ነገር ህይወቷ ውስጥ ገብተሽ ብዙ ነገር ሲፈጠር አንቺ እኮ ቢያንስ እንደ ሴት ያላከበርሻት ሰው ነሽ። እሷ ግን አንቺን አክብረሽ ብዙ ነገሮች አድርጋለች። ሲቀጥል ደግሞ ሩታ ይሄ መደረጉ ይሄ ነገር መምጣቱ በጣም ሊያስደስትሽ ነው የሚገባው። ምክንያቱም እንደ ልብሽ ከአብርሃም ጋር መሆን ትችላለሽ፣ አብርሃምን ማግኘት ትችላለሽ። ይሄ ነበር አይደል ስትፈልጊ የነበረው አብርሃምን ማግኘት፣ ከአብርሃም ጋር ጊዜ ማሳለፍ፣ ይሄ ጊዜ ነበር ስትጠብቂ የነበረው። ስለዚህ ሩታም ከሀገር ትወጣለች፣ ልጇንም ራሷንም ሰላም የምትጠብቅበት ቦታ ነው መሆን ያለባት። ይሄ ነገር ደግሞ በፍጹም ሊያስገፋሽ የሆነ ነገር ሊሰማሽ አይገባም። ገባሽ? አሁን አንቺ ሴት ነሽ አይደል? የሴት ስሜት የሴት ጉዳት በደንብ ትረጃለሽ ብዬ አስባለሁ። አንቺ ግን እነዚህ ነገሮች ሁሉ ሳትረጂ ሲቀር አንዳንዴ በጣም ማዝንባቸውና የሚደብሩ ጊዜያቶች አይቻለሁ ባንቺ ማለት ነው። አሁን የሩታ ይሄ እድል መምጣቱ በፍጹም ሌላ ሀሳብ ሊኖረው አይገባም። ሲቀጥል ደግሞ አንድ ነገር ልንገርሽ፣ ሩታ ከአብርሃም ጋር ልጇን ማሳደግ ትዳሯን መኖር ትፈልግ ነበር። እሱ ነው ያልፈለገው። እሱ ነው አባት ማለት በመጀመሪያ አባትነት ፍቅር ሊገባን ይገባል። አይደለም ልጁ ተወልዶ ወደዚህ ምድር መጥቶ ልጁ ሳይመጣ ራሱ የነበሩ ጊዜያቶች ሁላችንም ጠንቀን መናቀቁ ነገር ነው። ልጁ ተወልዶ ራሱ ያሳለፋቸው ብዙ ጊዜያቶች አሉ። ሶ አብርሃም የሆነ ለአባትነት ክብሩ ቦታው በዚህ ሰዓት አለው ብዬ አላስብም። ለልጁ የሚከፈልነት መስዋዕት አልከፈለም። ሚስቱን መንከባከብ ባለበት ጊዜ አልተንከባከበም። እኔ ስለሱ አይደለም እየጠየቅኩ ያለሁት እየተናገርኩ ያለሁት እሱን ለአብርሃም ማውራት ትችላለህ። ከዛ ባለፈ ደግሞ እሱ በጣም የእሱን ልፋት ስለምትረዱ አትሞክርም አይደል? እሱ አይደል አንተ አይደል ተመልካች፣ እኔ እንኳን ከጎኑ ያለሁት ሄርሜላ በጣም ሩታን እንደሚያከብራት በጣም ሩታን እንደሚወዳት በደንብ አድርጎ ነው የሚያሳየኝ። ገባክ? እኔ በብዙ ነገር አያስጨርሰኝ። እኔ ቁጭ ብዬ እየሰማሁህ ነው አይደል? በደንብ አድርጎ እንደሚወዳት እንደሚያከብራት ብዙ ድሎችን ሞክሯል። ገባክ? ወደ ኋላ ብለን መለስ ማለት እንችላለን። እንዲያረገችላት ብለን ነገሮችን ለማድረግ አንሞክርም። ተው አንረሳሳ። እሱ በጣም ብዙ ነገር ለሷ ለማድረግ ብዙ ነገር ለፍቷል። አሁንም እዚች ጋር ለአብርሃም ጥብቅና ለመቆም ሳይሆን የመጣሁት እዚች ጋር በመሀላቸው ልጅ አለ። ስለዚህ በመሀላቸው ልጅ ኖሮ እሷንና ልጇን ይዞ መሄድ ማለት አንደኛ እዚህ ጋርም አብርሃምም ተጎጂ ነው የሚሆነው። ልጁም የአባት ፍቅር ማወቅ አለበት። ከዛ ባለፈ ደግሞ ሰላም መሆን ከተፈለገ ምንም ችግር የለውም። እዚሁ ከተማ ውስጥ ሆነ ሰላምህን ማኖር ትችላለህ። ገባክ? አንድ ሰው ባሳየኸው ልክ ነው አይደል እንዴ የሚቀርብክ? ባሳየኸው በሰጠኸው ባውንደሪ ነው አይደል የሚቀርብክ? ስለዚህ ማንንም አለማስጠጋት ትችላለች፣ መብቷ ነው። ግን ደግሞ እሱ ልጁን የማየት መብት አለው። ትሰማኛለህ?
ገባሽ? የማንን ባውንደሪ እንዴ? ራሷ ያስቀመጠችው የራሷ የሆነ የገደበች ሰው እንዳያልፍባት እንዳይነካባት የምትፈልጋቸው ብዙ ነገሮች አሉ እኮ። የራሷን እርምጃ መውሰድ ትችላለች እኮ። እንደዛ ባውንደሪዋን እየጣስ ነው ቢሆን የራሷን እርምጃ መውሰድ ትችላለች። ምን እርምጃ ትወሰድ እስቲ ሄርሜላ? ከዚህ በላይ ምን እርምጃ ትወሰድ? እሷ ያላደረገችው ነገር አለ እንዴ? ያልሰራችው ስራ አለ እንዴ? ሲቀጥል ደግሞ ይኸውልሽ የአባትነት ፍቅር ያስፈልገዋል ካለ በስንት ጊዜ እየሄደ ወይም መጠየቅ ባለበት መልኩ ሊጠይቅ ይችላል። እቺ ልጅ የአባትነት እንትኑ አልወሰደችም። ስለዚህ አንተ አብርሃምን እጠቅማታለሁ ብለህ ቆይ እንደማመጣ አንዴ ነገሮችን አስተካክላለሁ ብለህ አሁን ለሩታ ልጇን ይዛ መሄዷና አብርሃምና ሩታን መጣላታቸው አንተም አይነት የሆነ ፊት ላይ የሆነ እንትን እያየሁኝ ነው። ለምን ተብሎ ለምን አብርሃም ሲጎዳ ልጁ የሚወፍረው ወይም የሚያደርገው ነገር አለ ብለህ ታስባለህ? ኦኬ ሩታ ስትጎዳ ነው ታዲያ ሁሉም ለምን ትጎዳለች እንዴ? ልጇን እኮ ልጇ ራሱ የአባት ፍቅር ማግኘቱ እኮ ለሷ ጥቅም ነው። ሁለቱ ሊስማሙ ካልቻሉ ምንም ማድረግ አይቻልም እኮ። ካልተስማማች ያለችበት ቦታ ካልተመቻት ሰላም ወደምታገኝበት ቦታ መሄዱ ምንድነው ክፋቱ? እሷ ትሄድ። ልጇን ግን በመሃል ልጅ አለ። ሁለቱ ልጅ ያገናኛቸዋል። ትሰማኛለህ ካሌብ? እዚች ጋር ሩታን እንደሚጠቅም ሰው ሆነ ነገሮችን እያበላሸህባት ነው ያለችው። እሷ ደግሞ ምን ትሰማለች መሰለክ? ነገሮችን እንዴት አድርጋ መሰለክ? ሆይ ሚላትን ሰው ከጎንሽ ሚላትን ሰው እንጠቅምሻለን ባይ ጎጆች አሉ። ኖ እንደዛ አይደለም። ሲጀመር አንቺ የሷ ደስታ የሷ ሰላም እንደማያስደስትሽ 100% እርግጠኛ ነኝ። ምክንያቱም ይሄ እድል ሲመጣ ይሄ ነገር ሲመቻች ከምንም በላይ እሷ ደስተኛ ነች። ገባሽ? እሷ ደግሞ ላስብበት ማለቷ ለራሷ ትልቅ ነገር ነው። ሲቀጥል ደግሞ አብርሃም ይኸውልሽ ልጁን ቢፈልግ ሩታን ቢፈልግ ለልጁ ክብር ቢኖረው ለልጁና ለሷ ብቻ ጊዜ መስጠት የሚችልበት ሁኔታዎች ብቻ ማመቻቸት ይችላል። ጊዜ ሰጥቶ እኮ አየነው እኮ ካሌብ አየነው። ካደችው እኮ እሷ ናት እኮ ካደችው። በደንብ አድርጋ ተጫወተችበት እኮ። 1 አመት ከምናምን እኮ የተጫወተባት እሱ ነው አይደል እንዴ? 1 አመት ከምናምን ካረገዘች ጊዜና ሰዓት ጀምሮ ህይወቷ ላይ እየተጫወተ ያለው ብዙ ነገሮች እያደረገ ያለው እሱ ነው። እሷ ምን አደረገች እስቲ? ምን ሰራች እንዴ? ለሱ ሰላም፣ ለሱ ፍቅር፣ ለሱ ክብር ከመስጠት ውጪ ምንድን ያደረገችው? ሩታ ክብር ሰጥተው አታውቅም። ወይኔ ተው ማንም አያምንም በእንደዚህ አይነት ጉዳይ። ክብርም ሆነ ፍቅር እንጃ ምናልባት አንዴ እጇ ላይ እስኪገባ ድረስ በደንብ ተንከባክባው ሊሆን ይችላል፣ የዋህነቱን እስክታጠቃው ድረስ። እሱን ደግሞ ድሮ የሚያሳየችውን ነገር አሁን አሳይተዋለች። ገባክ? እጇ እስክታስገባው ድረስ የዋህ ስለሆነ ምንም ስለማይናገር ልቡን ስለምታውቀው ምናልባት ድሮ ፍቅር ልትሰጠው ትችላለች። ልክ አሁን 3 ቀንና 4 ቀን እንዳስመሰለችው ማለት ነው። ገባክ? አስመሰል አታውቅም። ስንት እና አሁን ዛሬ እውነቷን እየኖረች ነው። እውነቷን እየኖረች ነው። ታዲያ ማድረግ እንደምችል ስሚኝልሽ፣ ሩታ ያደረገችው ምን ያህል አቅም እንዳላት የትኛውም ነገር ምን መስራት እንደምችል ነው ያሳየችው። ገባሽ? እዚች ጋር አቅም አለኝ ጉልበት አለኝ ሳይሆን በአንድ ቀን በሁለት ቀን ሁሉም ነገር መቀየር ትችላለች። ገባሽ? አንቺ ረጅም ጊዜ የሰራሻቸው ነገሮች በጥቂት ምንድነው ማስመሰል? ምን ከመቼ ጀምሮ ነው ዲግሪና ማስተር ሲሆነው? ማስተር ይሄ ማስመሰል አይደለም። እሷ ሪያሊቲ ነው ያስመሰለችው። ህይወቷን አይደለማ ወደው አይደለም አፍቅሬ የመጣሁት እንዳለችው ወይም ደግሞ ወደው አይደለም። አሁን ለማንኛውም ይኸውልሽ አንድ ሄርሜላ ስሚኝ፣ እዚች ጋር አፍቅራው ስሚኝ፣ ይኸውልሽ እዚች ጋር አፍቅራው ወዳው ለሱ ክብር ለሱ ብላ ረጅም ጊዜያቶች ብዙ ነገር ችላሳልፋለች አይደለም። አሁን ያኔ አርግዛ ራሱ ለሱ ብዙ ነገሮች የማይኮን ነገሮች ሆና አሳይተዋለች። እሱ ግን ያን ነገር ሊረዳ አልፈለገም። ከሷ ጋር ያለው ነገር መቀጠል አልፈለገም። እሱ የሚፈልገው መዝናናት፣ መውጣት፣ ብዙ ቦታዎች መሄድ ነው። ስለዚህ ይሄ ነገር ደግሞ ለሷ ምንም ነገር ኮንፈርት ሊሰጣ ስላልቻለ ይሄ ነገር የመጨረሻው እሷ ራሷ በዚህ ልክ አታካብድም ነገሮችን አታካብድም። አሁን አንቺ አናደደሽ ቆይ ለሷ እኔ በደንብ ነው የምናደደው። ይኸውልህ ይሄ ኦፖርቹኒቲ ይሄ የመሄድ ፕሮሰስ ማለት ነው በገንዘብ የሚደረግ ነገር ነው። ቀላል ነው። ትሰማኛለህ? በደንብ አንዴ ያዳምጠኝ ሀሳቤ። እሷ ከዚህ ሀገር መውጣቷ አይደል እንዴ በሁለት ቀን በ3 ቀን ገንዘብ ካለ የሚደረግ ነገር ነው። ኖርማል ነው። የትም ሄዳ በቃ ማምጣት ትችላለች፣ ወይም ደግሞ ለመኖርም ትችላለች፣ መብቷ ነው። ግን ደግሞ በመሃላቸው ልጅ አለ አይደል እንዴ? ስለዚህ እሱ የአባትን ፍቅርን ማግኘት አለበት። አብርሃም ደግሞ ስማኝ አንዴ እስከ መጨረሻው እንዲያዳምጠኝ። አንዴ ነገሮችን ስታስብ በግራም በቀኝም በሩታም በአብርሃምም ሆነክ ነው ማሰብ ያለብህ። ገባ? ነገ ሩታን የሚጎዳ ነገር ነው አሁንም እያደረክ ያለው። በደንብ ቢገባክ በደንብ ብትረዳ ማለት ነው። እኔ ሩታን የሚጎዳ ነገር በመጀመሪያ ደረጃ ታዲያ አባትንና እናትን አለያይቶ ከተማ ለይቶ ቢያንስ ለነገሮች እንኳን ፊክስ ለመደራረግ ምናልባት እኮ አይታወቅም። ፈጣሪ እኮ አይታወቅም። አሁን ላይ እኔ ዛሬ መኖር ነው ዛሬን በመኖር ነው ማምነው። በጣም ይቅርታ ነገ ምን እንደምንፈጠር አይታወቅም። ገባግ? የሆነ እንኳን ወይ በሽምግልና ወይ የሆነ ነገር ተሰብስበው እንኳን ወይም ደግሞ ሩታና አብርሃም ቁጭ ብለው የሚያወሩበትን ኦፖርቹኒቲ ነው አንተ ራስህ እያራክ ያለው። እሷን አርቀሃት አይደለም ይኸው ረጅም ጊዜ ራሱ ይሄንን ነገር ለማስተካከል ብዙ ሞክራለች። ሲቀጥል ደግሞ ይኸውልሽ ለሷ ከውጪ እድል ይሄ ፕሮሰስ በመምጣቱ ከተናደሽ ደግመሽ በጣም ተናደጂ። ምክንያቱም ሰላሟና ደስቷ የምትጠብቅበት ቦታ ነው የምትሄደው። ሲቀጥል ደግሞ
ካሌብ ይሄ እኮ እድል የሚባል ነገር አይደለም፣ በገንዘብ የሚደረግ ነገር ነው። በደንብ አዳምጠኝ ሐሳቤን። አንቺ ስለ ገንዘብ አይደለም እዚህ ጋር ማሰብ ያለብሽ። እሷ ከምን በላይ የሷ ሰላም ይቀድማል። ይሄ በገንዘብ የምታደርጊው ነገር በገንዘብ የምትሰሪው ነገር አይደለም። እዚች ጋር ኖ ስለ ገንዘብ አይደለም እያወራሁ ያለሁት። ነገሮች ከታሰበ ብር ካለ መደረግ ይችላል። ይሄ ከውጭ ወደ ውጭ ሀገር መውጣት የሚባለው ነገር ማለት ነው። ትሰማኛለህ? እኔ አሁን እሷ ውጭ ሀገር መሄዷ ኦፖርቹኒቲ ስለተስማማለት ፕሮሰሱ ስለሱ ጉዳይ አይደለም እያወራሁ ያለሁት። ነገ እንኳን ሩታና አብርሃም ቁጭ ብለው እንዳያወሩ አንተ ሩታን ከልጅ ዋጋ ነው እያራክ ያለው ቢገባክ። እልሽ እኔ እያራኩኝ አይደለም። ሲቀጥል ደግሞ አብርሃም እያራክ ያለው ፕሮሰሱን እየጨረስክ ያለው አንተ አይደለክ እንዴ? አዎ እኔ ነኝ። ነገሮች ሰው ሁሉ እያመቻቸ ያለው ለምንድነው? ለሩታ ሰላም ብቻ ነው። ይሄ ሰላም አብርሃም ስለማይፈልገው ሲቀጥል ደግሞ ሰላም እኮ የምትረብሽው እሷ ናት እኮ። ነገሮች ሰላም ሲፈጠር እኮ በፍጹም ለቀን 3 ቀን መቆየት ማትችለው እኮ እሷ ናት። ነገሮችን እንደ ብልሃት እንደ ሴትነት እኮ እስቲ አሁን ነገሮችን እንደዚህ አይነት ነገር ስታደርግ ጀግና ከምትሉ ብልሃትነት ስትጠቀም እውነትም አሁን ልክ አብርሃምን ለመያዝ አብርሃምን ወደ ራሷ ለመመለስ የተጠቀመችውን ብልሃትነት ያሳየቻችሁ ያ ነገር ማለት ነው። አሁን ላይ እልህ ሆነ እንጂ የእውነት በዛ ብትቀጥል ኖሮ ብልሃትነት ነው ቢገባክ ማለት ነው። ስለዚህ ነገሮችን በብልሃትነት ማድረግ ሲገባት አሁን ላይ ካሌብ ነገሮችን እናስተካክላለን ወይ እንጠቅማለን ብለክ ነገሮችን ባትጎዳ ነገሮችን ባታስመስል ጥሩ ነው። ከዛ ባለፈ ካሌብ አስጨርሰኛ እንዴ ትሰማኛለህ? የልጁን ፍቅር አብርሃምም ቢሆን ሊሰማ አይችልም። ገባክ? ዞሮ ልጁን ነው ይዛው እየሄደችበት ያለችው። ሁለቱ የራሳቸው ጉዳይ መጨረስ ይችላሉ። እኛም እስቲ ወጣ እንበላቸውና እስቲ ሞክሩት። ገባክ? ጊዜ ያላቸው። እስቲ አንተ ራስህ ውጣ። እኔ እወጣለሁ። እግዚአብሔር እስቲ ውጣ። ኖ እስኪ ውጪ አይደለም እኮ እኔ ከአንድም 3 እኮ ወጥቼ አይተዋል። አንዴ እንደማመጥ ልጁን አርቀኸው እሱም አይለቅህም። ገባክ? ከዚህ ሀገር እሱን ለማስወጣት እየሞከርክ ህፃኑን ልጅ ለማውጣት እየሞከርክ ገና ይሄ የሚያክል ጩጬ ልጅ ከዚህ ሀገር እሱ ከሩታ ጋር እንዲወጣ አድርገህ ምንም አይሆን ከናቱ ጋር ነው የሚወጣው። ከናቱ ጋር ነው፣ ግን ደግሞ የአባት ፍቅር ማግኘት አለበት። ትሰማኛለህ? አንድ ልጅ የእናቱንም የአባቱንም ፍቅር ማግኘት አለበት። አልሞተም አይደል እንዴ አብርሃም? አባትነት ማለት ይኸውልሽ ለልጅ መኖር ነው በመጀመሪያ ደረጃ። አባትነት ታዲያ ለልጁ እንዳይኖር ልጁ እንዲኖር እንደዚህ ነው የምታደርገው? ፕሮሰስ እያደረክ ልጁን እያረክ አይደለም። አባትነት ማለት ለልጅ ፍቅር መስጠት ነው። አባትነት ማለት ለልጅ መስዋዕትነት መክፈል ነው። እንደዛ እንዲያደርግ እኮ እድሉን እየሰጠው አይደለም። ግን ደግሞ አብርሃም እያደረገ ያለው የአባትነት አይደለም። አብርሃም ላይ የምታየው እንደ አባት አልተቆጠበም። እንደ አባት ለሩታ ፍቅር አልሰጠም። እንደ አባት ለልጅ ፍቅር አልሰጠም። ይሄን ነገር እንዳያደርግ ሁሉ ነገር ደግሞ የሆነው በእናንተና በእናንተ ምክንያት ነው። ገባሽ? ምንም በእኛ ምክንያት አይደለም። ትሰማኛለህ ካሌብ? እናንተም በጣም ስታስመስሉ ጥቅም እንጠቅማለን ባይ ናችሁ። ገባህ? እውነት አባቱ እንዲኖርለት ብትፈልግ፣ እውነት ነገሮች እንዲስተካከል ብትፈልግ ህፃኑን እና ሩታን ይዘህ ከዚህ ከተማ ይውጡ አትልም። ትሰማኛለህ? አባቱ እንደሚያስፈልገው ቢገባክ ታስተዳድረዋለህ ህፃኑን ታስተዳድረዋለች። ሩታ ምንም አይንሳ ታስተዳድረዋለች። ብቁ ነች። ለልጇ ታስተዳድራለች። የአባት ፍቅር ሄለ ትሰጠዋለህ? የአባት ፍቅር ደግሞ ወይ መልስ ስጠኝ። እኔ ልሰጠው አልችልም። ታዲያ ለምን ድሮ የአባት ፍቅር ምነሳው አንተ? እኔ የአባት ፍቅር ለምን የሰው ትዳር ላይ አንተ ራስህ ጥልቅ ትላለህ? እኔ የሰው ትዳር ይገባሽ ወይ? በደንብ አድርገህ ነው ጥልቅ እያልክ ያለው። አንድም 2 3 እንዲሁም ላንቺ ማግኘት በአካል እንኳን ተነጋግረው እንዳይሆን እንደማመጥ ይኸውልሽ፣ አንቺን ማግኘት አንቺን ማውራት በጣም እፈልግ ነበር። በዚህ አጋጣሚ አንቺ ይኸውልሽ ሴት ነሽ። አንተን ማግኘት አልችልም። ትሰማኛለህ? አሁንም ቢሆን ነገሮች እናስተካክላለን። ውጪ ፕሮሰስ መጨረስ በጣም ቀላል ነገር ነው። ግን እዚች ጋር የልጅ ፍቅር እንዲያጠነው እያደረክ ያለው ነገ ልጁ ይታዘባል። ገባህ? ነገሮችን ለማስተካከል ነው ፊክስ ማድረግ ያለብህ። በሁለት ሰዎች መሀል ገብተህ ነገሮችን ለማበላሸት አትሞክር። ትሰማኛለህ? እንደሚጠቅም ሰው ነህ አታስመስል ካሌብ። እኔ እዚህ ጋር ምንም ፕሮሰስ መጨረስክ ፕሮሰስ መጨረስ ምንም የሚጠቅም ነገር የለም። ፕሮሰስ ለሷ ጨርስላት። ህፃኑ ልጅ ምናልባት ውጪ ሀገር እንዲማር ነገሮችን አባቱና እናቱ መጨረስ ይችላሉ። ይሄን ለአባቱ ተው። ገባህ? አባቱን አርቀህ አይደለም። አባቱ ይሄ እያደረገ ያለው ነገር ልክ ካልሆነስ አባቱን አሳየና ታዲያ ከምታስመስል። እሺ ሄርሜላ፣ እኔ ምንም ማስመስለው ነገር የለም። በመጀመሪያ ደረጃ አንቺ ኃላፊነት አትወስድ ነው። ሩታን ስትልካት የህፃኑን ልጅ ኃላፊነት ተቀብለህ ነው ለልጅ ይሁንልሽ። ነገ አባቴ ሲል የምትመልሰውን ጥያቄ ሬዲ ነክ? እሺ ስሚኝ፣ አንቺ ለልጁ ታስቢያለሽ አይደል? ለልጁ ትጨነቂያለሽ። ለልጁ ካሰብሽ፣ ለልጁ ከተጨነቅሽ፣ አንቺም እነዛም ጓደኞቹ እስቲ ከትዳሩና ከህይወቱ ውጡና እሱ ትዳሩና ልጁን የሚያሳደግበት መንገድ እስቲ ፍጠሩ። ያኔ ለልጁ ትጨነቂያለሽ፣ ለልጁ ታስቢያለሽ። እሱ እኮ ይሄ ነገር ማስተካከል ያለባት ሩታ ናት። በቃ አሁን ለማንኛውም ማለት ነው ካሌብ ነገሮችን ለማስተካከል ብትሞክር የተሻለ ነው። ይሄን ፕሮሰስ ከተቻለ ቢያንስ በመሀላቸው ህፃን አለ። ነገ አባቴ ሲል ገባክ? ምንም ይሁን ምንም የአባትና የእናትን ፍቅር ማግኘት አለበት። ስለዚህ ከዚህ በላይ ብዙ ባንነጋገር የተሻለ ነው ብዬ አስባለሁ። ግን ደግሞ አብርሃምን በዚህ ልክ ለመጉዳት ያው ሚዲያ ላይ የምታሳየው ለሷ እንደምትጠቅም ነው ወቅት እያደረክ ያለው። በጎን ግን እሱ ሲጎዳ አሁንም ልጁ ሲሄድ እንደሚያዝን ታውቃለህ። ስለዚህ በቃ ካሌብ እሺ፣ ለማንኛውም አመሰግናለሁ። ግን የምታደርጊው ነገር አንቺም ብትሰሪ ጥሩ ነው። ላንቺም ለህይወትሽ ለወደፊትም መጥፎ ነው። ላንቺም ሴት ስለሆነሽ ምንም ችግር የለውም። እሱ ምንም አያስፈልግም።